ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ ከጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል ከዜናዎቹ ጋር መቤቱ ነኝ አብራችሁን ሁኑ መንግስት የባህር በር ጥያቄን ለማስመለስ የሚያደርገው ጥረት የሚበረታታ መሆኑን በሰሜን ጎንደር ዞን በዳባት ከተማ የሚገኙ የስራ ኃላፊዎች ተናገሩ የባህር በር ጉዳይ ለዓመታት የማህበረሰቡ ጥያቄ እንደነበረም የስራ ኃላፊዎቹ ገልጸዋል ተጨማሪውን ከደረጀ ደረበው እንከታተል የባህር በር አልባ ሀገራት በተለይ በአፍሪካ የሚገኙ ሀገራት ለከፍተኛ የምጣኔ ሀብት ጫና እንደሚጋለጡ worldatlas.com ያትታል ከዚህ የምጣኔ ሀብት ጫና ለመውጣት ኢትዮጵያ ዓለም አቀፍ መርህን ተከትላ ያቀረበችው የባህር በር ጥያቄ ተገቢ መሆኑን አሚኮ ያነጋገራቸው የዳባት ወረዳና የዳባት ከተማ አስተዳደር የስራ ኃላፊዎች ተናግረዋል ከባህር በር ጋር ተያይዞ የሚመጣው እድገት ቀላል አይደለም በተለይ ከዚህ ከወደብ ጋር የኢትዮጵያ እድገት ብቻ አይደለም የሚወስነው የሌሎች ሀገራትንም እድገት ይወስናል የማህበረሰባችን የኢኮኖሚ ፍላጎት የህዝብ ቁጥሩ በጨመረበት ሰዓት የተነሳ ጥያቄ በመሆኑ ይሄ ጥያቄ በሰዓት መነሳቱ እጅግ በጣም ወሳኝ ነው የሚል ነገር ነው ያለኝ በሌላ በኩል በማህበራዊም በዲፕሎማሲያዊም ግንኙነትም ጭምር በተለይ ዲፕሎማሲያዊ ግንኙነታችንና ደህንነታችንን የሚያረጋግጥ ጉዳይ ስለሆነ ይሄን ጥያቄ ወቅታዊ ነው የሚል ጥያቄ እንትን ሐሳብ ስላለኝ ነው እኛ ከፍተኛ የሆነ የህዝብ ቁጥር አለና ከዛ በተጨማሪም ደግሞ ከፍተኛ ወደ ውጭ ኢምፖርትና ኤክስፖርት የምናደርጋቸው ምርቶች አሉ ስለዚህ በቀጣይ ወደብ ያስፈልገናል ማለት ነው ስለዚህ እዚህ አኳያ ይሄ ጥያቄ ተፈጻሚ እንዲሆን ሁሉም ማህበረሰብ የየድርሻውን በአሳብ ማዋጣት ይጠበቅበታል ማለት ነው ኢትዮጵያ ሀገራዊ ደህንነቷን ለማስጠበቅና በቀጠናው የህዝብ ለህዝብ ግንኙነቷን ለማጠናከር የባህር በር ተጠቃሚነት ጥያቄዋ ተገቢ ምላሽ ሊያገኝ ይገባል ነው ያሉት የባህር በር ጥያቄ መጠየቅ የሀገርን ክብር ማስጠበቅ ነው የባህር በር ጥያቄ ብቻ አይደለም መጠቀምም ለኢትዮጵያ ብቻ አይደለም ለሌሎች ሀገራትም ቢሆን የበለጠ ተጠቃሚነታቸው የበለጠ እንዲጎላ ለእድገታቸውም ተጨማሪ አቅም ሊሆን የሚችል እንጂ ብዙ አስቸጋሪ ነው ብዬ አላስብም የባህር በር ያላት ሀገር ለሀገሯ ይጠቅማል የምትለውን ነገር ሴኩሪቲ ማድረግ ትችላለች በኪራይ እንደኛ እስካሁን እንደመጣነበት የሚጠቀሙ ሀገሮች ደግሞ በየኬላው የሚገጥማቸውን ነገር እናቃለን ስለዚህ የራሷን እድገት የራሷን ሚስጥር ጠብቃም ለማደግ ጭምር የባህር በሩ ጥያቄ ወሳኝና አስፈላጊ ነው የሚለው ነገር መወሰድ መቻል ያለበት ይመስለኛል ታላቁ የኢትዮጵያ ህዳሴ ግድብ ግንባታ እንደ ህዝብ በጋራ በመቆም እንደተሳካ ሁሉ የፍትሃዊ ተጠቃሚነት ጥያቄ የሆነውን የባህር በር ጉዳይንም ከግብ ማድረስ እንደሚገባ የስራ ኃላፊዎች አብራርተዋል የታላቁ የኢትዮጵያ ህዳሴ ግድብ ላይ ያመጣነውን አቺቭመንት ወስዶ ማየት ይቻላል በዚህ ደግሞ ኢትዮጵያውያን የራሳቸውን ብሔራዊ ጥቅም ለማስጠበቅ ከሊቅ እስከ ደቂቅ ተሳትፈውበታል ይሄን አቺቭ እንዳደረጉት ሁሉ አሁንም በዚህ ላይ ብዥታ ሳይፈጠር አቺቭ ማድረግ መቻል አለብን ነው ከወደቡ ጋርም ተያይዞ የትውልድ የቀጣይ ጣፋንታውም ጭምር ስለሆነ ያንደ ሀገር የማደግ ያለማደግ ጭምር ነው እኛ በርካታ ኢኮኖሚዎችን አመንጨታን ያመነጨነውን ኢኮኖሚ በወደብ ክራይ በተለያዩ መንገድ የሚወጣ ከሆነ እኛን እድገታችንም ጭምር ወደ ኋላ የሚጎትበት ሁኔታ ጭምር ስላለ በቀጣይ ትውልዱም ጭምር አብዛኛው ኃይል በዚህ ጥያቄ ምንም ዳውት የለው እድሜያቸው ለትምህርት የደረሱ ሁሉ የመማር መብታቸው እንዲከበር ሁሉም የድርሻው መወጣት እንዳለበት በጎንደር ከተማ የሚገኙ የሃይማኖት አባቶች ጥሪ ያቀረቡ የማዕከላዊ ጎንደር ዞን ትምህርት መምሪያ በ2018 የትምህርት ዘመን 846000 ተማሪዎችን ለማስተማር አቅዶ 61% የሚሆኑ ተማሪዎችን በማስተማር ላይ መሆኑንም ገልጸዋል ቃል ኪዳን ኃይሌ ተጨማሪውን ዘገባ ትነግረናለች የማዕከላዊ ጎንደር ዞን ትምህርት መምሪያ በ2018 የትምህርት ዘመን ከ800,000 በላይ ተማሪዎችን መዝግቦ ለማስተማር አቅዶ እየሰራ ይገኛል። በሂደቱ ከባለፈው የትምህርት ዘመን ጋር ሲነጻጸር የተሻለ የተማሪዎች ምዝገባ ውጤት ቢገኝም ወደ ትምህርት ገበታ መምጣት ያልቻሉ በርካቶች መሆናቸውን የማዕከላዊ ጎንደር ዞን ትምህርት መምሪያ ምክትል ኃላፊ አቶ ነጋ ብርሃኑ ነግረውናል። በ2018 የትምህርት ዘመን አጠቃላይ በሁሉም እርከኖች የተማሪ እቅዳችን 846061 ነው። እስካሁን ባለን ሁኔታ የተመዘገበው 516691 ወይም 61.1% በሁሉም እርከን ተመዝግቧል። አሁን ያለውን ቀሪ እድል እንድንጠቀም ሰፊ የሆነ የቅስቀሳ ስራ ያስፈልጋል። በዚህም በወረዳ በትምህርት ቤት ደረጃ
በቀበሌ ደረጃ መድረኮች እየተካሄዱ ነው። የዞኑ ትምህርት መምሪያ ሁሉንም ተማሪዎች ወደ ትምህርት ገበታ ለመመለስ በሚደረገው ጥረት ማህበረሰቡና ተጽዕኖ ፈጣሪ ሰዎች እያበረከቱ ያለውን አስተዋጽኦ አጠናክረው እንዲቀጥሉ ጠይቋል። ለአሚኮ ሀሳባቸውን ያጋሩ የሃይማኖት አባቶች በበኩላቸው የትምህርት ተደራሽ አለመሆን ሊያስከትል የሚችለውን ተጽዕኖ እንዲህ አጋርተውናል። እንግዲህ እንደ ቤተ ክርስቲያን እስመ ብዝሃ ጠበብት መድኃኒተ ሀገር ሁቱ ይላል። ያ ማለት ምንድነው? የተማረ ሰው መብዛት የሀገር መድኃኒት ነው ይላሉ። ለማንኛውም ነገር የተማረ ሰው የጠመመውን ያቀናል፣ የጎደለውን ይሞላል፣ የጠፋውን ያስገኛል እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁሉም ነገር መሰረቱ መማር፣ ማወቅ፣ መረዳት ነው ብላ ታስባለች። ነብዩ አለይሂ ሰላቱ ወሰለም አልዕልሙ ኑሩን ወልጀህሉ ظላም ይላሉ። እውቀት ብርሃን ነው፣ መሀይምነት ጨለማ ነው። አይደለም የራሳችንን ቋንቋ የራሳችንን ትምህርት አይደለም የሰው ሀገሮችንን ቋንቋና ትምህርት መማር ያስፈልጋል። ምን ይላሉ ምሁራኖች? መን ተዓለመ ሉገተል ቀውሚ አሚነ ሚን መክሪም ይላሉ። የሰዎችን ቋንቋ የተማረ ሰው ከተንኮላቸው እንኳን ቢያንስ ይድናል ይባላል። ስለዚህ በጣም ትልቅ አንገብጋቢና አሳሳቢ ጉዳይ ነው ይሄ ትምህርት ጉዳይ ማለት ነው። ማንኛውም ሃይማኖታዊ ትምህርቶችም ዘመናዊ ትምህርቶችም ማንኛውም ትምህርቶች ወሳኝና አስፈላጊ ነው። ወታችን ላይ ማንኛውም ሰው ያለ እውቀት የሚንቀሳቀስበት ጊዜ አይደለም። እንግዲህ መጽሐፍ ቅዱስ ሲናገር ስለ እውቀት ህዝቤ ይልና እውቀት ከማጣቱ የተነሳ ጠፍቷል ይላል። መጀመሪያ ሰው የመጥፋቱ ምክንያት ያለ መጥፋቱ ምክንያት እውቀት ነው ማለት በገባበት ልክ ነው ወይም ባወቀው ልክ ነው የመጥፋቱ ምክንያት። ስለዚህ ትምህርትን ስናስብ ወይም እውቀትን ስናስብ እውቀት አልባ የሆነ ትውልድ ሀገር ይገነባል ብሎ ማሰብ ዘበት ነው። የሃይማኖት አባቶቹ ሁሉም ተማሪዎች የትምህርት እድል እንዲያገኙ በጋራ መስራት እንደሚገባም ጥሪ አቀርበዋል። ሀገር የሚመራ የተማረ ነው፣ የሚነግድ የተማረ ነው፣ ታሪክ የሚያውቅ የተማረ ነው፣ መልካም ነገር የሚሰራ የተማረ ስለሆነ ትምህርት እጅግ ወሳኝ ስለሆነ ሁላችንም በአንድ ላይ ሆነን ልጆች ወደ ትምህርት ቤት እንዲመጡ እንዲማሩ ማድረግ አለብን። እውቀት ወሳኝ ነው። ልጆቻችን በርካታ ልጆች ከትምህርት ወጥተዋል። ይህን መመለስ ያስፈልጋል። ህዝብ ከመንግስት ጎን ሆኖ መንግስት ህዝብን ይዞ በዚህ መልኩ ተከባብረን ተማምረን ተፋቅረን ተዋደን ከሆነ ትምህርታችንንም እምነታችንንም ማንኛውም በአግባብ ማስቀጠል እንችላለን። በዚህ ላይ ሁላችንም ምርታ ላለሁኝ አንድ ያልተማረ ዜጋ መፍጠር ማለት አንድ ሀገር እየገደልን ነው። የሃይማኖት አባቱ፣ የመንግስት ሰራተኛው፣ ባለስልጣኑ፣ አጠቃላይ የተዋህዶ የማህበረሰብ ተወካይ ለትምህርት ምቹ ሁኔታ መፍጠር አለበት። ትምህርት ፖለቲካ አይደለም። ትምህርት ሃይማኖት አይደለም። ትምህርት የአንድ ሀገር የመገንቢያዋ መሰረት። ሁላችንም ለትምህርት ዘብ ልንቆም ይገባል። ሁሉም ተማሪዎች ወደ ትምህርት ገበታ ተመልሰው ውጤታማ የመማር ማስተማር ሂደት እንዲኖር ለማስቻል የማዕከላዊ ጎንደር ዞን ትምህርት መምሪያ ከማህበረሰቡ ጋር በመተባበር እያደረገ ያለውን ጥረት አጠናክሮ እንደሚቀጥልም አስታውቋል። የደባርቅ አጠቃላይ ሆስፒታል የማስፋፊያ ግንባታ ምቹ የሕክምና አገልግሎት እንዲያገኙ እድል የሚፈጥር መሆኑን የአገልግሎቱ ተጠቃሚዎች ተናገሩ። የደባርቅ አጠቃላይ ሆስፒታል በአማራ ክልል ጤና ቢሮ ገዛ የድንገተኛ ክፍል የሕክምና አገልግሎት ማስፋፊያ ግንባታን አጠናቆ ወደ አገልግሎት ለማስገባት እየሰራ መሆኑን ሆስፒታሉ አስታውቋል። ያየፈንቴ ተጨማሪውን ዘገባ ይነግረናል። በሰሜን ጎንደር ዞን የደባርቅ አጠቃላይ ሆስፒታል የአገልግሎት አሰጣጡን ይበልጥ ለማሳደግ በክልሉ ጤና ቢሮ ድጋፍ በ2017 ዓ.ም የማስፋፊያ ግንባታ ማስጀመሩን መዘገባችን ይታወሳል። አሁን ላይ ይህ ግንባታ ተጠናቆ አገልግሎት ለመስጠት ዝግጅት እየተደረገ ይገኛል። አቶ መሳፍንት አገኘውና ወጣት እሸቱ መላኩ የሕክምና አገልግሎት ለማግኘት በሆስፒታሉ ድንገተኛ ክፍል ነው ያገኘናቸው። የድንገተኛ ክፍሉ ጠባብ በመሆኑ አገልግሎት ለማግኘት አስቸጋሪ እንደነበር አንስተው ማስፋፊያ ግንባታ በመከናወኑ ችግሩን እንደሚቀርፈው ተናግረዋል። ብዙ ታማሚዎች በመጥበቡ የተነሳ ለብርድም ሆነ ለተለያየ በሽታ የበለጠ ተጋላጭ የሚሆኑ ውጭ ላይ ስለሚያርኑ የተሰራው ማስፋፊያ ደግሞ በጣም ጥሩ ነው። አሁንም ያለውን ይህን ችግሩ ያላቃልና ደስ ይላል። ጥበቱ በጣም ተጠቃሚዎች ተጨናንቀው መንቀሳቀሻ ያለውም ነፋሱን ወርጩ እያሰቃያቸው ነው። ለባሰ በሽታ እየተዳረጉ ነው። እዚህ የገበያ ማዕከል እንመስል በቦታ ጥበት አንጻር ማስፋፊያው ለህብረተሰቡ በጣም ጠቃሚ ነው። ችግሩን በጣም ይቀርፋል። በሆስፒታሉ የተገነባው ማስፋፊያ ለድንገተኛ ክፍል አገልግሎት እንደሚውል ያነሱት በሆስፒታሉ የድንገተኛ ክፍል ጠቅላላ ሐኪም ዶክተር ሰለሞን አምባቸው ናቸው። የማስፋፊያ ግንባታው የህሙማንን እንግልት እንደሚቀንስም ጠቁሟል። እንደምታዩት እዚህ አካባቢ ውጭ ነበር የምናስተኛቸው ፔሸንቶቻችን። አሁን እሱ ነገር ተቃሎልን በስራችን ቶሎ ለመጀመር አስችሎን እንደዚህ
የታካሚዎቻችን እንግልቶች ለመቀነስ እና አስበናል። የደባርቅ አጠቃላይ ሆስፒታል ድንገተኛ ክፍል በአመት ከ15000 በላይ ለሚሆኑ ዜጎች አገልግሎት እንደሚሰጥ ያነሱት የሆስፒታሉ ተወካይ ስራ አስኪያጅ ጥጋቡ መንግስቴ የሆስፒታሉ የአመታት ማስፋፊያ ጥያቄ ምላሽ ማግኘቱ ለስራ ምቹ ሁኔታንም መፍጠር ችሏል ብለዋል። ግንባታው በርካታ ክፍሎች ያሉት በመሆኑ የአገልግሎት አሰጣጡን ቀልጣፋ ያደርገዋልም ነው ያሉት። በረንዳዎችን ሁሉ በየኮሪደሩ ስንጠቀም ስለነበር ያን ሁሉ ይቀርፍልናል። ዘና ብሎ አገልግሎት ሊሰጥ በማይችልበት ሁኔታ ሲሰራ ስለነበር ይሄ ለዘመናት ስንጠይቅ የነበረው ጥያቄ ስለተፈታልን በጣም እናመሰግናለን። በርካታ ክላሶች አሉ። የላቦራቶሪ ክፍል፣ የፋርማሲ ክፍል፣ የመለስተኛ ቀዶ ጥገና አለ፣ ሪሴፕሽን አለው፣ ማደሪያ ክፍሎች አሉ። ከበፊቱ በተሻለ ሁሉንም በድንገተኛ ክፍል ሊሰጡ የሚችሉትን ነገሮች በሙሉ አጠናክሮ በአንድ ላይ የያዘ ስለሆነ በጣም የተሻለና ጥሩ አገልግሎት እንሰጥበታል ብለን የያዝ ነው። በቅርብ ሳምንታት ክፍሉን ለአገልግሎት ምቹ በማድረግ ወደ ስራ ለማስገባት እየተሰራ መሆኑንም ተወካይ ኃላፊው ጠቁመዋል። በ2018 በጀት ዓመት በመጀመሪያው ሩብ ዓመት ከ740 ሚሊዮን ብር በላይ ገቢ መሰብሰቡን የጎንደር ከተማ አስተዳደር ገቢዎች መምሪያ አስታወቀ። ግብር መክፈል ሀገራዊ ኩራት መሆኑን አውቀው ግዴታቸውን ለመወጣት እየሰሩ መሆኑን በጎንደር ከተማ በተለያዩ የንግድ ዘርፍ የተሰማሩ ግብር ከፋዮች ተናግረዋል። ተስፋይ ጋሹ ዝርዝሩ ይነግረናል። በተያዘው በጀት ዓመት ከ5.7 ቢሊዮን ብር በላይ ለመሰብሰብ አቅዶ እየሰራ መሆኑን የጎንደር ከተማ አስተዳደር ገቢዎች መምሪያ አስታውቋል። ከተማ አስተዳደሩ በበጀት ዓመቱ መጀመሪያ ሩብ ዓመት 740 ሚሊዮን ብር መሰብሰቡንም ገልጿል። አፈጻጸሙ ከ2017 በጀት ዓመት መጀመሪያ ሩብ ዓመት ጋር ሲነጻጸር ከ320 ሚሊዮን ብር በላይ ብልጫ ያለው መሆኑንም የጎንደር ከተማ አስተዳደር ገቢዎች መምሪያ ኃላፊ ወይዘሮ ጥሩያ ትክል ተናግረዋል። በዚህ ዓመት እንደ ከተማ የታቀደው እቅድ 5 ቢሊዮን 70 ሚሊዮን ታቅዷል። በዚህ ዓመት ይሄንን እቅድ ማሳካት በራሱ ለከተማችን ትልቅ ስለሆነ ይሄን እቅድ ተቀብለን እየፈጸምን ነው ያለነው። ከአምናው ጋር ሲነጻጸር አሁን ካለንበት ከደረስንበት ላይ ሆነን 320 ሚሊዮን ከአምናው በብልጫ በዚህ ዓመት ሰብስበናል። ከተጨማሪ እሴት ታክስ የሚገኝ ገቢ አለመኖርና ከደረሰኝ የሚገኝ ታክስ በታሰበበት ልክ አለመሆን እንቅፋት መፍጠሩን የገለጹ ወይዘሮ ጥሩዬ በቀጣይ ወራት የተሻለ ለመሰብሰብ በትኩረት እንደሚሰራ ገልጸዋል። በደረሰኝ አማካኝነት የምናገኘው ታክስ በተገቢው መንገድ እያገኘ ነው አይደለም። የዚህ ደግሞ ትልቁ ተግዳሮቱ የሚወስደው ደንበኛውም ለተጠቀመበት ደረሰኝ መጠየቅ መቀበልን ባህል አላደረገም። ነጋዴውም ደግሞ ደረሰኝ ቆርጦ መስጠትን ባህል አላደረገም። ሁሉም ማህበረሰብ ውስጥ ሊታሰብ ይገባል፣ ሊተገበርም ይገባል። በጎንደር ከተማ አስተዳደር በተለያየ ስራ ዘርፍ ተሰማርተው የሚገኙ ግብር ከፋዮች በበኩላቸው ግብር መክፈል ግዴታ ሳይሆን በፈቃድ መከፈል ያለበት ሀገራዊ ኃላፊነት መሆኑን ገልጸዋል። የዜግነት ግዴታቸውን ለመወጣት ዝግጁ መሆናቸውንም አሳውቀዋል። አሊያ መሐመድ እባላለሁ። የጎንደር ከተማ ነዋሪ ነኝ። በጽህፈት ስራ ቸርቻሮ በመሸጥ ይገኛለን እና አሁን በዚህ ሰዓት የመጣሁት ግብር ለመክፈል ነው። ግብር መክፈል ያው ለአንድ ማህበረሰብ ለሀገር መሰረታዊ ፍላጎት ማሟያ ለምሳሌ አስፓልት፣ መብራት፣ ኮሪደርን አጠቃላይ ግብር መክፈል ስልጣኔ ነው ያው ካልተጋነነ በስተቀር። ስሜ ዘርፎ አርያ የስራ የተሰማራበት ሆቴል ነው። ግብር ማለት ለአንዲት ሀገር ደም ማለት ነው። ግብር ማለት ለአንድ ሀገር እኔ ግብር መክፈሌ ለሀገሬ ደስተኛ ነኝ። ማለትም ግብር ማለት ውሃ ነው፣ መብራት ነው፣ ሰርቪስ ነው። ግብር መክፈል በእኔ ግዴታ ሳይሆን ወድጃምኝበት ማደርገው ነው። የበጀት ዓመቱን የገቢ እቅድ ለማሳካትም ዜጎች ለገዙት፣ ነጋዴዎች ለሸጡት ዕቃ ወይም አገልግሎት ደረሰኝ የመቀበልና የመስጠት ልማዳቸውን ማሳደግ እንደሚገባቸው የጎንደር ከተማ አስተዳደር ገቢዎች መምሪያ መልእክት አስተላልፏል። የተከበራችሁ ተመልካቾቻችን ለአብሮነታችሁ ከልብ ያመሰገንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁን ተከታተሉትን የቆያችሁት ይመስል ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረኩ። ጤና ይስጥልኝ።